ሻዕቢያ ወደ ትግራይ ዘመተ። ወልቃይት በህዝብ ቁጣ ተናወጠች። ኦብነግ የመንግስት ሚስጥር አጋለጠ። በሰሜን ተራሮች ላይ የሚታየው ጭስ የባሩድ ብቻ አይደለም፣ የአንድ ትልቅ ቀውስ መጀመሪያ እንጂ። ለዓመታት እንደ ደመኛ ጠላት ሲታዩ የነበሩት ሻዕቢያና ህወሓት ባልተጠበቀ ሁኔታ እጃቸውን ተያይዘው ወደ አዲስ ጦርነት ሲገቡ የቀጠናው ፖለቲካዊ ሚዛን ክፉኛ ተናውጧል። የአስመራው መንግስት የህወሓት ውድቀት የኔም ውርደት ነው በሚል አዲስ መሪ ቃል ሰራዊቱን ወደ ትግራይ ማዝመቱ የታወቀ ሲሆን ይህም በኢትዮጵያ ሰማይ ስር አዲስ የጦርነት ድራማ እንዲጀመር በር ከፍቷል። ጉዳዩን በዝርዝር እናስደምጣቸዋለን። ህወሓት ፍጹም ያልጠበቀው ተቃውሞ ገጠመው። ሰሞኑን በወልቃይት ጠገዴ ሰቲት ሁመራ ዞን አቅራቢያ የታየው የኃይል ትንኮሳና ወታደራዊ ግፊት የአካባቢውን ነዋሪዎች ወደማይገመት ቁጣ ቀስቅሷቸዋል። በዛሬው ዕለት በሺዎች የሚቆጠሩ ነዋሪዎች አደባባዮችን በቁጣ በማጥለቅለቅ ለዳግም ጦርነት እምቢ የሚል ነጎድጓዳዊ ድምጽ ያስተጋቡ ሲሆን አካባቢው ወደ ቀድሞ የግጭት አዙሪት እንዳይመለስ ለጥፋት ኃይሎች ጥብቅ ማስጠንቀቂያ አስተላልፈዋል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና አገዛዙ ውድቀቱን በሪዞርት ምርቃት ሊሸፍን እየሞከረ ነው ሲል ኦብነግ መንግስትን ወረፈ። ጠቅላይ ሚኒስትር አብይ በጅጅጋ ያደረጉት ጉብኝት በክልሉ መረጋጋት እንዳለ ለማሳየት የተደረገ የፖለቲካ ቲያትር መሆኑን ግንባሩ ገልጿል። በተለያዩ ክልሎች ግጭቶች በበረቱበት ወቅት የሶማሌ ክልልን እንደ ሰላማዊ ቀጠና ለማሳየት የተሄደበት ርቀት ግንባሩን አስቆጥቷል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮ ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ አለፍን።